ለማነጽ የሚጠቅም ማናቸውም በጎ ቃል እንጂ ክፉ ቃል ከአፋችሁ ከቶ አይውጣ። ለቤዛም ቀን የታተማችሁበትን ቅዱሱን የእግዚአብሔርን መንፈስ አታሳዝኑ። መራርነትና ንዴት፣ ቁጣም፣ ጩኸትም፣ መሳደብም ሁሉ ከክፋት ሁሉ ጋር ከእናንተ ዘንድ ይወገድ። ኤፌሶን 4 ከቁጥር 29 እስከ 31። ውድ ምክረ ቅዱሳን ቤተሰቦች ዛሬ ወደ እናንተ ይዘን የቀረብነው ጩኸትና መሳደብ፣ ቁጣን፣ ከአፍም ክፉ ቃልን ማውጣት፣ በተለይ የስድብ ቃል እንድናወጣ የሚያደርጉን ምክንያቶች ሰፋ ባለመልኩ ወደ እናንተ ይዘን ቀርበናል። ይህ መንፈሳዊ ምክር ለብዙ ወንድሞችና እህቶች እንዲደርስ ላይክ እንዲሁም ሼር በማድረግ ተባበሩ። የምክረ ቅዱሳን ቤተሰብ አባል ካልሆናችሁም ሰብስክራይብ በማድረግ የደወል ምልክቱን በመንካት በየጊዜው የምንለቃቸው መንፈሳዊ ምክሮች ወደ እናንተ እንዲደርስ ተባበሩ። በእግዚአብሔር ስም ጽርፈት ወይም የስድብ ቃል ምን እንደሆነ እናያለን። ወዳጅ ሆይ በመሰረቱ አንደበት የፈጠረልህ ልዑል እግዚአብሔርን ልታመሰግንበት እንጂ ክፉ ተናግረህ ተሳድበህ ሰው ልታስቀይምበት አይደለም። ብርሃነ ዓለም ቅዱስ ጳውሎስ በኤፌሶን መልእክቱ ለሚሰሙት ጸጋን ይሰጥ ዘንድ እንደሚያስፈልግ ለማነጽ የሚጠቅም ማናቸውም በጎ ቃል እንጂ ክፉ ቃል ካፋችሁ ከቶ አይውጣ፣ ለቤዛም ቀን የታተማችሁበትን ቅዱሱን የእግዚአብሔርን መንፈስ አታሳዝኑ። መራርነትና ንዴት፣ ቁጣም፣ ጩኸትም፣ መሳደብም ሁሉ ከክፋት ሁሉ ከእናንተ ዘንድ ይወገድ ብሏል። ምሁራንም እንዲህ ይላሉ፣ መሳደብ ሕሊናን የሚያቆስል ቁስሉ ቶሎ የማይድን አቅም የሌላቸው ሰዎች ዱላ ነው ይላሉ። አንደኛውና የመጀመሪያው ምክንያት ሰዎችን መናቅ ነው። እግዚአብሔር በነገሮች ሁሉ ሕይወታቸውን ሲለውጥላቸው በራሳቸው ጥበብ ኃይልና ስልጣን የተለወጡ ስለሚመስላቸው በስጋዊም ሆነ በመንፈሳዊ ኑሯቸውና ሕይወታቸው ከኛ ያንሳሉ ብለው የሚገምቷቸውን ሰዎች መናቅ ይጀምራሉ። በዚህ ብቻ ሳያቆሙ እንደኛ አትሰሩም፣ እኛኮ ደክመን ላባችንን ጠብ አድርገን ነው ያገኘነው በማለት የንቀት ስድባቸውን ያስከትላሉ። አንተ ግን ክርስቲያን እንደመሆንህ በማንኛውም ነገር ራስን ዝቅ አድርግ እንጂ ማንንም በንቀት አትሳደብ እንዲህ የሚል ተጽፏልና። ወንድሙን ጨርቃም የሚለው ሁሉ የሸንጎ ፍርድ ይገባዋል፣ ደንቆሮ የሚለውም ሁሉ የገሃነመ እሳት ፍርድ ይገባዋል ይላል ማቴዎስ 5 ከቁጥር 22። ከገሃነም የሚበልጥ ፍዳ ምን አለ? ስለዚህ ንግግር በጨው እንደተቀመመ በጥበብ ይሁን እንጂ በስድብ እንዳይሆን ተጠንቀቅ። ወዳጄ ዛሬማ ትውልዱ እግዚአብሔር የመረጣቸውንና ያከበራቸውን ሳይቀር በንቀት የስድብ አለንጋውን በመዘርጋት ከእኔ በምን ይበልጣሉ በሚል ዘይቤ እየተጠቀመ ያላቅሙ እየተንጠራራና የመጽሐፍን ቃል ባለማስተዋል የሞት እየሞተ ይገኛል። በድፍረትና በትዕቢት በመናቅም በጻድቅ ላይ የሚናገሩ የሽንገላ ከንፈሮች ድዳ ይሁኑ የሚለውን ኃይለ ቃል በመንፈስ አላነበበምና ይሳደባል። መዝሙር 30 ከቁጥር 18 ላይ ጌታ ሥጋ ለብሶ ሳለ የሚያስተምርበትና ድውያንን በሚፈውስበት ወቅት አንድ ከእናቱ ማህፀን ጀምሮ ዕውር ሆኖ የተወለደውን ሰው አገኘውና ፈወሰው። የተፈወሰውንም ሰው አይሁድ ይዘው መልሰው ሲጠይቁት እርሱ መልሶ ደቀ መዛሙርቱ ለመሆን ትፈልጋላችሁን ብሎ ሲጠይቃቸው እነርሱም በንቀት አነጋገር ተሳድበውም አንተ የእርሱ ደቀ መዝሙር ነህ፣ እኛ ግን የሙሴ ደቀ መዛሙርት ነን ብለውታል። ዮሐንስ 9 ከቁጥር 27። በንቀት መሳደባቸው የኋላ ጎዳቸው እንጂ አልጠቀማቸውም።
አንተም እንዲህ አይነቱን የስድብ ንግግር ከአንተ አርቅ አትጠቀምበትምና። አፍንና ምላሱን የሚጠብቅ ነፍሱን ከመከራ ይጠብቃል ብሏል። ምሳሌ 21 ከቁጥር 23። በወንጌልም ከአፍ የሚወጣ ሰውን ያረክሰዋል የተባለውም አንዱ ስድብ ነው። ማቴዎስ 15 ከቁጥር 19። ሁለተኛው ምክንያት ትዕቢት ነው። ወዳጄ ይህ የኃጢአት መንፈስ በመጀመሪያ ሳጥናኤል ወይም ሰማልያ የወደቀበት መንፈስ ነው። ይህ የትዕቢት መንፈስ ያለበት ሰው ከእግዚአብሔር ጋር አንድነት የለውም። ለምን ብትለኝ ከላይ እንደገለጽኩልህ ትዕቢት የዲያብሎስ ሀብት ነውና። ልበ አምላክ ዳዊትም በዓይኑ ትዕቢተኛ የሆነውና ልቡ የሚሳሳው ከእኔ ጋር አይተባበርም፣ ከእኔ ጋር ይኖሩ ዘንድ ዓይኖቼ በምድር ምእመናን ላይ ናቸው፣ በቀና መንገድ የሚሄድ እርሱ ያገለግለኛል፣ ትዕቢትን የሚያደርግ በቤቴ መካከል አይኖርም ብሏል። በሌላው መዝሙር ትዕቢተኞችን ፈጽሞ ይበቀላቸዋል በማለት ዘምሯል። መዝሙር 100 ከቁጥር 5 እስከ 8። እንዲሁም ትዕቢት ለማንም የማይበጅ መሆኑን ተረዳለኝ። በትዕቢት ከሰው አልፈው እግዚአብሔርን የተሳደቡ ነበሩ፣ ነገር ግን አልተጠቀሙም። ከነዚህም አንዱ ሰናክሬም ነው። እግዚአብሔር ሰናክሬምን ንጉሥ ሕዝቅያስን ወቅቶ አሸንፎ ኢየሩሳሌምን እንዲወርና እንዲያጠፋ አመጣው። ከመጣ በኋላ ግን በትዕቢት ታቦተ ጽዮንንና እግዚአብሔርን እንዲህ ማለት ተሳደበ። እግዚአብሔር ኢየሩሳሌምን ከእጄ ያድን ዘንድ ከአገሮቹ አማልክት ሁሉ አገሩን ከእጄ ያዳነ ማን ነው አለ። ሁለተኛ ነገሥት 18 ከቁጥር 18። በዚህ የትዕቢት ንግግሩ ምክንያት እርሱም ሰራዊቱም ጠፉ። በዛችም ሌሊት የእግዚአብሔር መልአክ መጣ፣ ከአሦራውያንም ሰፈር መጥቶ 85,000 ገደለ። ማለዳም በተነሳ ጊዜ እነሆም ሁሉም በድኖች ነበሩ። የአሦር ንጉሥ ሰናክሬም ተነስቶ ሄደ፣ ተመልሶም በነነዌ ተቀመጠ። በአምላኩም በሲድራቅ ቤት ሲሰግድ ልጆቹ አድራማሌክና ሶርሶር በሰይፍ ገደሉት። ሁለተኛ ነገሥት 19 ከቁጥር 35። ወዳጄ ሰናክሬም ብቻ አይደለም፣ ፈርዖንም ጎልያድን፣ ሌሎችም በትዕቢት ሰውንም እግዚአብሔርንም በመሳደብ ወድቀዋል። አንደኛ ሳሙኤል 17 ከቁጥር 41። ዛሬም እነሱን የሚመስሏቸው ሁሉ እየወደቁ ናቸው። ለምሳሌ መናፍቃንን ብንወስድ ትልቁ ውድቀታቸው ከእመቤታችን ጀምሮ እግዚአብሔር የመረጣቸውንና ያከበራቸውን ቅዱሳን በትዕቢት መሳደባቸው ነው። ደፋሮችና ኩሮዎች ሆነው ስልጣን ያላቸውን ሲሳደቡ አይንቀጠቀጡም ይላል ሁለተኛ ጴጥሮስ ምዕራፍ 2 ከቁጥር 10። አንተ ግን በትዕቢት የመሳደብ መርዝ ከውስጥ አውጥተህ ጥለህ ፍጹም ትሕትናን ገንዘብ ልታደርግ ይገባሃል። እንዲህ ይላልና እንዲሁም ጎበዞች ሆይ ለሽማግሌዎች ተገዙ፣ ሁላችሁም እርስ በርሳችሁ እየተዋረዳችሁ ትሕትናን እንደ ልብስ ታጠቁ። እግዚአብሔር ትዕቢተኞችን ይቃወማልና ለትሑታን ግን ጸጋን ይሰጣል ይላል አንደኛ ጴጥሮስ ምዕራፍ 5 ከቁጥር 5። የነቢዩ ሳሙኤል እናት ሐናም አትታበዩ፣ በኩራትም አትናገሩ፣ እግዚአብሔር አዋቂ ነውና እግዚአብሔርም ሥራውን የሚመዝን ነውና ከአፋችሁ የኩራት ነገር አይውጣ ብላለች። አንደኛ ሳሙኤል ምዕራፍ 2 ከቁጥር 3። ወዳጄ አደራህን ዝቅ ብለህ በትሕትና ራስህን ለእግዚአብሔር አስገዛ እንጂ የዲያብሎስ ሀብት ትዕቢት እንዳይገዛ። አንዳንዶች ባለማወቃቸውና በትዕቢት ሕሊናቸውን ስለደፈኑ ከእግዚአብሔር በታች ሰርተው ቀጥተው አልብሰውና መግበው ያሳደጓቸውን ወላጆች የሚሳደቡም አሉና ጨረሻቸው ስለማያምር ብትችል ምከራቸው። እምቢ ቢሉ ከእንደዚህ አይነቶቹ ራስህን አረቅ፣ እንዲህ የሚል ተጽፏልና
አባቱን ወይም እናቱን የሚሰድብ በድቅድቅ ጨለማ መብራቱ ይጠፋል ይላል ምሳሌ 20 ከቁጥር 20። ሐመሯ ወይም ሶስተኛው ምክንያት ደግሞ ጥላቻ ነው። ወዳጄ ጓደኛ ምንም ሳይበድል እንዲሁ ባልተረጋገጠ ጉዳይ ተነሳስተህ ስለጠላው ብቻ ብትሰድበውና እርሱ ግን ቢታገስህ በእግዚአብሔርም ሆነ በሰው ዘንድ የምትወቀስ አንተ ነህ። ልበ አምላክ ዳዊት ልጁ አቤሴሎም በጠላትነት ተነስቶበት ጫማውን አውልቆ እያለቀሰና እየጸለየ ሲሸሽ የሳኦል ወገን የሆነው የጌራ ልጅ ሳሚ ዳዊትን ይጠላው ስለነበር እነሆ አንተ የደም ሰው ነህና በመከራ ተይዘሃል ብሎ ሲረግመውና ሲሰድበው የዳዊት ጋሻ ጃግሬ የነበረው አቢሳ ሄጄ አንገቱን ልቁረጠው ሲል ንጉሥ ዳዊት ግን እግዚአብሔር ዳዊትን ስደበው ብሎ አዞታልና ይስደበኝ ለምንስ እንዲህ ታደርጋለህ የሚለው ማን ነው አለ። በዚህ ትህትና ትዕግስትን በተላበሰ ንግግሩ ዳዊት ተጠቃሚ ሲሆን ሳሚም እንደበደለ አውቆ በመጨረሻ ንጉሡን ይቅርታ ጠይቋል። ሁለተኛ ሳሙኤል 16 ከቁጥር 5 ከ8። አንተስ እንዲህ በማድረግህ ማለት ወንድምህን በጥላቻ መንፈስ ተነሳስተ መሳደብህ ያስቀየምከውን ጓደኛህን ይቅርታ ጠይቀኸው ታውቃለህ? ጥላቻን ከውስጥህ አውጥተህ ከልብህ ወንድምህን ይቅር በለኝ በለው። ከእግዚአብሔርም ከሰውም ይቅርታን ታገኛለህና። ወዳጄ አይሁድ በጥላቻ እየተሳደቡ ሰቅለውም ሞትን ቢፈርዱበት የተጠቀሙት ነገር የለም። በነፍስም በስጋም ከመጎዳት በቀር የተጠቀሙት የለም። የሚያልፉትም ራሳቸውን እየነቀነቁ ይሰድቡት ነበርና ቤተ መቅደስን የምታፈርስ በሶስት ቀንም የምትሰራው ራስህን አድን፣ የእግዚአብሔር ልጅስ ከሆንክ ከመስቀሉ ውረድ አሉት ይላል ማቴዎስ 27 ከቁጥር 39። እግዚአብሔር የሚወድህ ወዳጄ የምነግርህን ይህን የሕይወት ቃል ልብ ብለህ ስማኝ። ወንድምህን ስትሰድብ ማንን እንደምትሰድብ አስተውለህ ታውቃለህ? ወንድሙን የሰደበ ልዑል እግዚአብሔርን ሰደበ። እግዚአብሔር አትሳደብ ብሎ ሥርዓት ሰርቷል። ሕጉን ማፍረስ እግዚአብሔርን መስደብ ነውና ሕንፃውን መንቀፍ አናጺውን መንቀፍ እንደሆነ ፍጥሩን መንቀፍ አላዋቂ ፍጥረት ፈጠረ ብሎ ፈጣሪውን መንቀፍ ነውና። ይህ ብቻም አይደለም፣ ነፍስ የእግዚአብሔር አርአያ ናትና ወንድሙን የሰደበ እግዚአብሔርን ሰደበ ይላልና። እንዲሁም ከእግዚአብሔር እንዳትጣላ ወንድምህን በጥላቻ ተነሳስተ አትሳደብ። አራተኛው በቅናት ምክንያት። ወዳጄ ይህን የቅናት መንፈስ የሚወልደው የዲያብሎስ ልጅ የሆነው ስንፍና ነው። የሰው ልጅ በስንፍና ተይዞ እርሱ መስራት ሲያቅተው በሚሰራው ወንድሙ ላይ ይቀናል። ቅናት ወንድምህን እንድትገድልና አንተም በስጋም በነፍስም እንድትሞት የሚያደርግ ክፉ ደዌ ነው። ከዲያብሎስና ከቃየል ጀምሮ ኋላም በነቢያት በነገሥታት በዘመነ ስጋዌ ጌታ ሰው ሆኖ በሚያስተምርበት ወቅትና በሐዋርያትም ዘመን ዛሬም ባለንበት ዘመን ቢሆን ይህ ሰይጣናዊ የቅናት መንፈስ በብዙዎች ልቦና እያደረ የሚወድቁትን ሲጥል የጸኑትን ሲያስገድል የኖረ መንፈስ ነው። በመጽሐፍ እንዲህ ተብሎ ተጽፏል፣ ሰነፎች ሰዎችን ቅናት ያዛቸው። ኢሳይያስ 26 ከቁጥር 11 እስከ 12። ወዳጅ ሆይ ይህ የቅናት መንፈስ ለእውነት የቀኑ አስመስሎ የእውነት ካባ ለብሶ የሚመጣበት ጊዜ አለ። ለምሳሌ አይሁድ ጌታን ሲጠሉት የነበሩ ለሀገራችን ሰላም ለሕዝባችን መልካም ኑሮና ለኦሪት ሕግጋት መጠበቅ ቀንተን ነው ብለው ያወሩ ነበር። ሳኦልም ምእመናንን ሲገድል ቤተክርስቲያንን ሲቃጠል የነበረ ለኦሪት ሕግ ቀናው ብሎ ነው። ጌታም በወንጌል በውስጣቸው ስጋዊ ወይም ሰይጣናዊ ቅንዓትን ይዘውና
በላያቸው ግን መንፈሳዊ ካባ ለብሰው ስለሚመጡ የቃየል ልጆች ሲናገር ከዚህ በላይ ደግሞ የሚገርላችሁ ሁሉ እግዚአብሔርን እንደሚያገለግል የሚመስልበት ጊዜ ይመጣል ብሏል። ዮሐንስ ወንጌል ምዕራፍ 16 ከቁጥር 1 እስከ 2። ጠቢቡ ሰለሞን ከመዝሙሩ ሁሉ የሚበልጠው መዝሙሩ የብዙዎችን ልብ በቁጣ ቅናት ትበላቸዋለች፣ በቅናትም ጸጋ እግዚአብሔር አይገኝምና ብሏል። መኃልየ 5። የብዙዎችን ልብ በቁጣ ቅናት ትበላቸዋለች፣ በቅናትም ጸጋ እግዚአብሔር አይገኝምና ብሏል። በዚሁ መዝሙሩ ቅናት ሰይጣናዊ እንደ ሲኦል የጨከነች ናትና ፍንጣሪዋ እንደ እሳት ፍንጣሪ እንደ እግዚአብሔር ነበልባል ነው ብሏል። መኃልየ 8 ከቁጥር 6። ጸጋ አታገኝበትምና በወንድም ላይ በቅናት ተነሳስተ አትስደበው። ሊቁ ዮሐንስ አፈወርቅም ቁጡ ሰው በልቦናው መናደድ ስለተሳለ ቅናቱ በራሱ መዋረድን ያመጣበታል። የተሳለ ስለት አንገትን ከደረት ስጋን ከጅማት እንዲለይ ሰይጣናዊ ቅናትም ከእግዚአብሔር ይለያልና አንድም ሰውን ከሰው ይለያልና ስለፈጣን ቅናቱ ለራሱ መዋረድን ያመጣል። ከቃየል ጀምሮ ሲያዝ የመጣ ነውና በቅናት ያሰበውን ስድቡን ከሚሰድበው ሰው ያደርሰዋል። ከሁለታቸው አንዳቸው ካልታገሱ እስከ መገዳደል ይደርሳሉ ብሏል። ወዳጄ በቅዱስ መጽሐፍ ብዙዎች ለእግዚአብሔር ሕግ በመቅናታቸው በእግዚአብሔር ዘንድ ተመሰገኑ፣ የእግዚአብሔር ልጆች ተባሉ፣ ክብርም አገኙበት። ከነዚህም ጥቂቶቹ ካህኑ ፊንሐስ፣ ነቢዩ ዳዊትና ነቢዩ ኤልያስ ሌሎችም ለእግዚአብሔር ሕግ ቀንተዋል። አንተ ግን ቅናት ፈጽሞ አያስፈልግም እያልከኝ ነው። ያንተና የመጽሐፍ ቅዱስ ሐሳብ ተለያየሳ ብትለኝ እኔ ላንተ እየጻፍኩልህ ያለሁት ስለ ስጋዊ ወይም ሰይጣናዊ ቅናት እንጂ ስለ መንፈሳዊ ቅናት አይደለምና መልእክቴን ተረጋግተና ልቦናን ሰብሰብ አድርገህ አድምጠኝ። እነዚህ በጥቂቱ የተጠቀሱት ታላላቅ አባቶችና ሌሎችም የተጠቀሙበት መንፈሳዊ ቅናት ለሰው ሁሉ በተለይ በክርስቶስ ላመኑ ክርስቲያኖች እጅግ ጠቃሚ ነው። ብርሃን ዓለም ጳውሎስ ነገር ግን የሚበልጠውን የጸጋ ስጦታ በብርቱ ፈልጉ ያለውን ቅዱስ ያሬድ ሲያብራራ ለምትበልጠው ጸጋ ቅኑ፣ ለነፍስ ለስጋም መድኃኒት ናትና መንገዶቿም የቀኑ ናቸውና ጻድቃን ደጋጎች ይሄዱበታል፣ ኃጥአን ግን አያውቋትም ብሏል። ስለዚህ እኔ እንድትከላከል የምጽፍልህ ስጋዊ ወይም ሰይጣናዊ ቅናትን እንደሆነ ተረዳልኝ። ወዳጄ አይሁድ በቅናት ስጋዊ ተነሳስተው የዚያ የጠራቢው የዮሴፍ ልጅ አይደለምን? እናቱስ ማርያም ትባል የለምን? እያሉ ይሳደቡ ነበር። በዚህ ብቻ ሳያበቁ እስከ መስቀል ሞት አድርሰውታል። በዘመኑ የነበረው ሹም ሮማዊው ጲላጦስ እንኳን በቅናት አሳልፈው እንደሰጡት ያውቁ ስለነበር በርባንን ወይስ ክርስቶስን የተባለውን ኢየሱስን ማንኛውን ልፍታላችሁ ብሎ ጠይቋቸዋል። አንተ ግን በውስጥህ በቅናት መንፈስ ተነሳስተህ ወንድምን እንድትሰድበው የሚያደርግን መርዝ አውጥተህ ጥለህ ወደ ሕይወት ውሃ ወደ ቃሉ ቀርበህ እንደ እባብ ብልህ ሆነህ ልትጠጣ ይገባሃል። የእባብ ብልህነቱ እንዴት ነው ቢሉ ውሃ ሲጠጣ ወደ ወንዝ ሲሄድ መርዙን ከአፉ አጥቶ ከአለት ስር አስቀምጦ ውሃውን ይጠጣል። መርዙን ማስቀመጡ ከውሃው ጋር ገብቶ ራሱን እንዳያጠፋው ነው። አንተም በቅናት እንድትሳደብ የሚያደርግህን መንፈስ ከአፍህ አውጥተህ አንተ አለት ነህ በተባለው በእግዚአብሔር አገልጋይ በካህኑ ፊት ንስሐን ተናግረህ የታዘዝከውን ፈጽመህ ወደ ቤተ ክርስቲያን ምስጢራት ልትቀርብ ይገባሃል። ወዳጄ በቅናት ተነሳስቶ መሳደብ ለማንም አይጠቅምምና በወንድምህ ላይ አትቅና፣
ለሱ የተሰጠው መንፈሳዊም ሆነ ስጋዊ ጸጋ ለአንተ አይሆንምና በከንቱ አትድከም። በሙሴና በአሮን ላይ በቅናት ሰይጣናዊ ተነሳስተው እናንተ ታበያችኋል ብለው የተሳደቡ የቆሬ ልጆች ዳታንና አቤሮን በነፍስም በስጋም አልተጠቀሙምና ዘኍልቍ 16 ከቁጥር 1 እስከ 50። ብርሃን ዓለም ቅዱስ ጳውሎስም በመንፈስ ብንኖር በመንፈስ ደግሞ እንመላለስ፣ እርስ በርሳችን እየተቀናናን እየተነሳሳን በከንቱ አንመካ በማለት አስተምሮናል። ገላትያ 5 ከቁጥር 26 እስከ 27። ወዳጄ በኑሮ ሁሉ ማለት በትዳርህና በጎረቤትህም በጓደኞችህም ሁሉ አትቅና። እነርሱም በአንተ ላይ በቅናት ተነሳስተው የሚጎዱበትን መጥፎ ሥራ አትስራ። በተለይ የትዳር ጓደኛህን ወይም ሚስትህን አታስቀናት። እንዲህ ተጽፏልና ክፉ ትምህርት እንዳትማርብህ ባጠገብህ የምትተኛ ሚስትህን አታስቀናት ይላል ሲራክ 9 ከቁጥር 1። እርሷም ባሏን ማስቀናት የለባትም። ወዳጄ በዚህ ዓለም ላይ ታላቁ ቀናተኛና ተሳዳቢ የጽድቅ ጠላት የእውነት እንቅፋት ዲያብሎስ ነው። እርሱም የእግዚአብሔርን ሕግ የሚጠብቁትን ሰዎች የባህሪው በሆነው ቅናት ተነሳስቶ ይሳደባል። የሚሰድበውም ለእርሱ የክፋት ሥራ መጠቀሚያ አድርጎ ባዘጋጀው ሰዎች አንደበት ነው። ከነዚህም የዲያብሎስ ጉዳይ አስፈላጊዎች ዋነኞቹ መናፍቃን ናቸው። ሊቀ ሐዋርያት ቅዱስ ጴጥሮስ ደፋሮችና ክሩዎች ሆነው ስልጣን ያላቸውን ሲሳደቡ አይንቀጠቀጡም ይለናል። ደፋሮችና ኩሩዎች ሆነው ስልጣን ያላቸውን ሲሳደቡ አይንቀጠቀጡም ያለው ተናጋሪዎቹ የተለያዩ ቢሆኑም ምስጢር ገላጩ አንደበት ከፋጩ መንፈስ ቅዱስ አንድ ስለሆነ ሐዋርያው ይሁዳ እንዲሁም እነዚህ ሰዎች ደግሞ እያለሙ ስጋቸውን ያረክሳሉ፣ ጌትነትንም ይጥላሉ፣ ስልጣን ያላቸውንም ይሳደባሉ ብሏል። ሁለተኛ ጴጥሮስ ምዕራፍ 2 ከቁጥር 11። እግዚአብሔር ያከበራቸውን ለማለት ነው። ምክንያቱም እግዚአብሔር የመረጣቸውን ማን ይከሳቸዋል ይላልና ሮሜ 8 ከቁጥር 33። እግዚአብሔር ሰውን ይልቁንም አስቀድሞ የወሰናቸውን የወደዳቸውን ቀራቸውን ያጸደቃቸውንና ያከበራቸውን ሰደባችሁልኝ ብሎ አያመሰግንምና ልንጠነቀቅ ያስፈልጋል። ሌላው ምክንያት ንፍገት ነው። ንፍገት ወዳጄ በዚህ የስድብ መንፈስ ተነሳስተው የሚሳደቡ ሰዎች ላለመስጠት ሲፈልጉ ነው። አንተ ግን ካለ ስጥ፣ ከሌለ እግዚአብሔር ይስጥህ፣ ካለበት ያድርስህ በለው እንጂ ክፉ ቃል አትናገር። መጽሐፍ እንዲህ ይላል፣ ልጄ በምጽዋት መካከል ገንዘብ አታግባ፣ በምትሰጠውም ሁሉ ክፉ ነገር አትናገር። ዝናብና ዋዕይ እንደሚያቀዘቅዘው እንዲሁ ክፉ ነገር ተናግሮ ከመስጠት በጎ ነገር ተናግሮ መንሳት ይሻላልና። በምትሰጠው ሁሉ ክፉ ነገርን አትናገር፣ ነገር ግን ሁለቱም ሁሉ በደግ ሰው ዘንድ ይገኛሉ። ንፉግ ሰው ልቦናውን ቅር እያለው ይሰጣል ይላል ሲራክ 18 ከቁጥር 14 እስከ 16። ወዳጄ አንድ እጁ እግሩ ጤነኛ የሆነ ሰው ቢለምንህ ሰርቶ አይበላም ትለዋለህ። በዚህ አነጋገርህ 4 በደል ሰራህ። የመጀመሪያው ያለበት ያደርስህ ብለህ በመልካም መሸኘት ሲገባ መሳደብህ። ሁለተኛው ስመ እግዚአብሔርን ስለጠራ ሁሉን ስጥ ያለውን ሕግ ማፍረስህ። ሶስተኛ ሰው አካሉ ጤነኛ ቢሆንም ልዕልናው ወይም ለልመና የሚያደርገው ልዩ ልዩ ምክንያቶች መኖሩን ያለመረዳትህ። አራተኛው እያለህ ያለመመጽወትህ ነው። ታዲያ የሰው ልጅ በጉልበት ሳለ ልመናን አትውደድ፣ ከለመንክ መሞት ይሻልሃል ይላል
ሲራክ 40 ከቁጥር 28 እስከ 29። እንዲህ የሚለውን እያወቀ በምን ምክንያት ለልመና ይዳረጋል ብትለኝ፣ መርከብ ተሰብሮበት፣ ገንዘብ ከባህር ሰጥሞበት፣ ሽፍታ ተነስቶበት፣ ዳኛ አድልቶበት፣ ገንዘብ ሌባ ወስዶበት፣ ጠላት ቤቱን ንብረቱን አቃጥሎበት፣ አዝመራውን በረድ መጥቶበት፣ አንበጣ ወሮበት፣ በዘር ጊዜ ታሞ የሚዘራለት አጥቶ፣ ቢዘራም በመካር ጊዜ የሚሰበስብለት አጥቶ፣ ለጓደኛው ዋስ ሆኖ የተዋሰለት ሰው ቢጠፋለት፣ ይህን በመሰለው ሁሉ ተቸግሮ ሊሆን ስለሚችል የምትሰጠው ከሆነ ስጠው፣ የማትሰጠው ከሆነ ግን አትስደበው። ምሁራንም እንዲህ ይላሉ፣ ንፍገት የሚለምነውን ሰው የሚወጉበት የስስታሞች ፍላጻ ነው ይለዋል። ወዳጄ እኔኮ ዕለት ዕለት እየሰጠው ስለሰለቸኝ ነው ትለኝ እንደሆነ፣ አንተስ የዕለት ምግብህን በየቀኑ እንዲሰጥ ፈጣሪን የዕለት እንጀራዬን ስጠኝ እያልክ ትለምን የለምን? መስጠትን ሳታውቅ መለመንን እንዴት ለመድከው? ከሚቀበል የሚሰጥ ብፁዕ ነው የሚለውንስ የሐዋርያውን መልእክት ወዴት ጣልከው? አስተውል። የዕለት ምግቡን ለመነ ብለህ ድሃውን ጨቅጫቃ ዘብዛባ ትለዋለህ። አንተ ዕለት ዕለት ለሆድህ ብለህ እየዋሽህ እያታለልክና እየቀማ ትሰበስባለህ። ለመሆኑ ለምን አታገናዝብም? እያለህ አለመስጠት ደግሞ ምቀኝነት ነውና፣ ይኸውም እኔ ያገኘሁትን እርሱ ለምን ያገኛል ማለት ነውና። ወዳጄ ይህ ሰው ኃጢአተኛ ነው። የለመነውን ገንዘብ አጠራቅሞ በአራጣ እያበደረ ለምን እሰጠዋለሁ ትለኝ እንደሆነ፣ ይህንን መመርመር ትተህ የለመነን ስጠው ብዬ እመልስልሃለሁ። ድሃውም ምንም ፍጹም ኃጢአት ቢሰራ ያንተን ኃጢአት አስብ እንጂ የእርሱን ኃጢአት አታስብ። ይህ ያለንበት ዓለም በጎ ሥራ የሚሰሩበት፣ የሚራሩበት፣ የሚመጽውቱበትና ይቅር የሚሉበት እንጂ በአንደበታችን ኃጥእ ነው ጻድቅ ነው ብለን የምንመረምርበት፣ ድሃ ነው ባለጸጋ ነው ብለን የምንለያይበት ጊዜ አይደለምና፣ ቢኖርህ የምትሰጠውን ስጠው፣ ባይኖርህ ስለምትሰድበው ፈንታ ካሰው። ያድርስህ ብለህ በፍቅር ስደደው እንጂ አንተ ሳትመጸውት ሌሎችም እንዳይመጸውቱ እያደረግ የማሰናከያ ድንጋይ አትተውበት። አንድ ጥያቄ ልጠይቅህ። አንተ ንጹሕ ጻድቅ ሆነህ ነው እግዚአብሔር የለመንከውን በየዕለቱ ከጠየቅከው በላይ የሚሰጥህ? አይደለም። እርሱ ይቅርታውንና ስጦታውን ለዘማውያን ለመሰሪያን በተለያየ ኃጢአት ለበደሉት ሁሉ ስለሚያደርግ ነው እንደምትለኝ አልጠራጠርም። አንተም እንዲሁ አድርግ እንጂ ምክንያት እየፈጠርክ ከምጽዋት አትሽሽ። የምጽዋትን ነገር ከንፉግ ሰው ጋር አትማር ይላል ሲራክ 37 ከቁጥር 11። የምጽዋትን ነገር ከንፉግ ሰው አትማር። አንተ ንፉግ ሆነህ ሌላው ንፍገትን አታስተምር። ድሃውን ግን ታገሰው፣ ምጽዋቱንም ስጠው። አልፈው አትሄድ፣ ችግረኛ ነውና ድሃውን በምጽዋት ተቀበለው፣ ባዶውን አትመልሰው። ባልንጀራህን ወዳጅህን ወርቅ ተቀብሮ ከሚዝግ በድንጋይ ስር ተቀብሮ ከሚጠፋ እግዚአብሔር መጹት ብሎ ስላዘዘህ ወርቅህን ከተቀበረበት አውጥተህ መጹት። ከወርቅ ድልብ ይልቅ ፈጽሞ ምጽዋት ይጠቅማልና። ምጽዋትን በድሆች ቤት አደልባት፣ እርሷ ትሻላለች። ከመከራም ሁሉ አንተን ማዳን ትችላለች። በጦርም ቢሆን በመሳሪያም ቢሆን እርሷ ቀድማ ጥንተ ጠላትህን ድል ትነሳልሃለች፣ የዕለት ጠላትህንም ታጠፋልሃለች ይላልና ሲራክ 29 ከቁጥር 8 እስከ 13። ወዳጄ ሰደበኝ እንዳትለኝ እንጂ አንዳንድ ጊዜ ለራስህ ንፉግ የምትሆንበት ጊዜ ገጥሞ ይሆናል። እንዲህ ማለቴ እያለህ ለመብላት እየፈለክ አለመብላት፣ ለመልበስ እየፈለክ አለመልበስ፣ ምንም ተስፋ የሌላቸው ሰዎች የሚኖሩትን አይነት ኑሮ ትኖር ይሆናል።
በንፍገት ደዌ በጠና ታመሃልና። መስጠት የሕይወት መግቢያ በር በሚለው ሆስፒታል ታከም። ሲራክም ነገር ለማያውቅ ሹመት አይገባውም፣ ለንፉግ ሰው ገንዘብ አይገባውም። ሰውነቱን የሚነፍጋት ሰው ሌላ ሰው ያከማቻል፣ ሌላ ሰው ግን በገንዘቡ ደስ ይለዋል። ሰውነቱን የሚነፍግ በገንዘቡም ደስ የማይለው ሰው ለማን ይሰጣል? ሰውነቱን ከሚነፍግ ሰው የሚከፋ የለም፣ ለክፋቱም እርሱ ፍዳ ይሆነዋል። በጎ ሥራንም ቢያደርግ ባረጀ ጊዜ ብቻ ነው፣ ኋላም ኃጢአቱ ይገለጣል። የንፉግ ሰው ዓይኑ ክፉ ነው፣ ከድሃ ፊቱን የሚመልስ ሰውነቱን ቸል ይላል። የንፉግ ሰው ዓይኑ እህል ይነፍጋል፣ በማዕድም ይነፍጋል። ነገር ግን ንስሐ ገብቶ የሞተ ሕጉንም የጠበቀ በገንዘቡም ያወቀበት ሰው የተደነቀ ነው። ሲራክ 14 ከቁጥር 3 እስከ 20። ወዳጄ ከላይ በጻፍኩልህም ይሁን በሌላም ምክንያትም ቢሆን ስድብን ከአንደበት አርቅ። ብርሃነ ዓለም ቅዱስ ጳውሎስ ወይስ አመፀኞች የእግዚአብሔርን መንግሥት እንዳይወርሱ አታውቁምን? አትሳቱ። ሴሰኞችም ቢሆኑ ወይም ጣዖታትን የሚያመልኩ ወይም አመንዝሮች ወይም ቀራጮች ወይም ከወንድ ጋር ዝሙት የሚሰሩ ወይም ሌቦች ወይም ገንዘብ የሚመኙ ወይም ሰካራሞች ወይም ተሳዳቢዎች ወይም ነጣቂዎች የእግዚአብሔርን መንግሥት አይወርሱም ብሏል። ለመንፈስ ልጁ ለጢሞቴዎስ በጻፈው መልእክቱ ነገር ግን በመጨረሻው ቀን የሚያስጨንቅ ዘመን እንደሚመጣ ይህን እወቅ። ሰዎች ራሳቸውን የሚወዱ ይሆናሉና፣ ገንዘብን የሚወዱ፣ ትምክህተኞች፣ ትዕቢተኞች፣ ተሳዳቢዎች፣ ለወላጆቻቸው የማይታዘዙ በማለት አስጠንቅቆናል። አንደኛ ቆሮንቶስ ምዕራፍ 6 ከቁጥር 9 እስከ 10። ስለዚህ ወንድሜ በመጨረሻው ቀን ከሚመጡት ከነዚህ ከክፉ ሐሳቦችና ካፍ ከሚወጡ ክፉ ቃላት፣ የስድብ ቃላት እንጠበቅ ዘንድ እግዚአብሔር ይጠብቀን ዘንድ በጸሎት እንትጋ። የምናደርገውን ነገር ሁሉ በማስተዋልና በመገንዘብ እናደርገው ዘንድ እግዚአብሔር ይፍቀድልን። አሜን።